ጭራሽ አልዳንም ብሎናል። በቀኝ የተሰቀለው ሰውዬ አልዳንም አላለም። ቅዳሴያችን ላይ ጭራሽ ምንድነው በቀኝ የተሰቀለው መንበሪ እንደማርከው እኛንም ማረን እያልን የምንጸልይ ድንቅ ህዝብ ነን። ድንቅ የእግዚአብሔር ህዝብ ነን። በነገራችን ላይ የሚያስደንቅ ህዝብ ነው። ህዝብ እያልን ያለነው ምንድነው? አዎ ድኗል። ግን ሲድን ኤክሰፕሽናል በሆነ መንገድ ነው። ይህ ሰው መንፈስ ቅዱስ ሳይወርድ በፊት ነው የዳነው። ይህ ሰው የሥላሴ ትምህርት እንኳን ሳይማር በፊት ነው የዳነው። ጌታ እርሱ ባወቀ ይህንን ሰው አዳነው። ጥምቀትም ከመሰጠቱ በፊት ስለሆነ ማለት ነው። ይህንን ኤክሰፕሽናል የሆነ ነገር ይዘህ ግን የሆነ ሰው የሥላሴ ትምህርትንም ባይማር ይድናል ወደ ማለት ሊያንደረድር ይችላል። መንፈስ ቅዱስ ባይወርድም ሰው መዳን ይችላል ወደሚል የመንፈስ ቅዱስ ክህደት ውስጥ ሊወረወር ይችላል። ስለዚህ ከዛ አንጻር ነው አንዳችን ያነሱት ነገር የለም። እውነቱን ለመናገር ብቻዬን እንዳስተማርኩት ነው ይቆጣ ደስ ይላል በእውነት። እኔ ቢያንስ መሳቃቸውን እናደንቃለን እና እግዚአብሔር ይመስገን። እና ቆይ ጋይስ አንድ ስለዚህ የምንለው ነገር ከዚህ የስተት ትምህርታችሁ ብትመለሱ አማደ ምስጢራት ላይ ነውና የካዳችሁት የኦርቶዶክስን ቋሚ ትምህርት ክዳችኋል ነው። ሰላም ሰላም፣ እንዴት ናችሁ? ገና እየገባን ነው። ዛሬ በነገረ ድነት ነው ዲቤታችን። ወጣቶች የተሰበሰቡ ነው። እንግዲህ ወደ ክላሱ እየሄድን ነው እና ቀረጻ ይቁም አይቁም የሚል ክርክር አለ። ምናልባት ያው ላይ ቀጥል ይችላል። ያው ቀረጻ ይቁም የሚሉት ፖዚቲቭ ስንረዳው ልክ እነዚህ ልጆች ለማዳን ስለሆነ ካሜራ ምናምን ሲኖር ደግሞ ያው ኢጎ ስላለ መሸነፍ አይፈልጉምና ከዛ አንፃር ነው ቀረጻ ይቅር እየተባለ ያለው። እኛ ደግሞ ቀሪው ትውልድ መማር አለበት። ምክንያቱም እዚህ አካባቢ ያለው ብዙ ያልመጡ ታድሳውያን ስላሉ እነሱ ድምጽ ብቻም ቢሆን ያው ዞሮ ዞሮ እንደሚተላለፍ እንትን ይላሉ። ግን እስኪ ቆይ ለማንኛውም እስኪ እኔው እስኪ ያለው ነገር አንተሽ ገባ በልና እስኪ በይ እሱ ጉዳይ ላይ ያወራን ነው። እስኪ እሱ ጉዳይ ላይ ያወራን ነው። ስለዚህ አይ በቃ መልኬም እኮ እምቢ ከተባለ ይሁን እያለው ግዴ እምቢ ካሉ እነሱ የሚቀርጹ ከሆነ ቀረጹ እያለን ነው መልኬ። አሁን እኮ አንዴ ቀረጻ ተጀምሯል። እንትን ማለት አንችልም። እስቲ ከምታና ገቡ ታሸና አቤቱ የሰራዊት አምላካችን ጌታችን ኢየሱስ ክርስቶስ ሆይ ቅዱስ 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 ተብለህ የምትመሰገን በሰማያት ጌታችን ኢየሱስ ክርስቶስ ወደ ስላሰበሰበን እናመሰግናለን። አቤቱ አምላካችን ጌታችን ለፍሬ ያብቃልን፣ ፍጻሜያችንን ያሳምርልን። አቤቱ ለጠፉት ወደ በረከት የሚመልሱ ዘንድ ያንተ መልካም ፈቃድ ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን በደላችንን ይቅር በለን እኛም የበደሉንን ይቅር በለን። አቤቱ ወደ ፈተና አታግባን ከክፉ አድነን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ እግዚአብሔር ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ጸጋ ትናንትና እንደ ትናንትናው አስቆሞ ምናምን አስተያየት እንደዚህ መስጠት ምናምን አይቻልም። እኛ የምናስቆመውን ነገር ወስደናል፣ አስተያየታችንን ተቀብለናል። የምናስቆመውን ነገር እናስቆማለን በዝምታ ብቻ። ሌላ ምንም አይነት ድምፅ ከኦዲየንስ አንፈልግም።
ሁለተኛ ነገር ወንድሞቻችን የራሳቸውን ሀሳብ አንገቷል። ትናንትና ምናልባት ትንሽ ዳኝነቱ ላይ ፌርነስ አልነበረም። ወንድማችን ክንዴ ወደዛ በኩል ሳይድ አድርጎ ሲጫን ነበረ። ስለዚህ ከራሳችን አካል የሆነ ሰው እናስቀምጣለን ብለዋል። ስለዚህ ለፌርነሱ ጥሩ ነው። ሌላ ግን እንትና አሁን እያወራ ነበረ ከሱዚ ጋርም ትናንት እያወራ ነበር። ውይይቱ ላይ ጥያቄና መልስ እንትን አለ አይደል? ክፍል አለ። ውይይቱ መግቢያ ያለው ከዛ በኋላ አንዱ ያነሳውን ነገር ያፈርሳል። ከዛ ደግሞ ጥያቄና መልስ ይዘው ምንልሱ ደግሞ አለ እና ምንልሱ ላይ የተወሰነ እንደው ጭቅጭቅ የሚመሰገር እየፈጠረ እንዳንቸገር ያፈለሱ ይቅርታ ይቀጥል የምትሉ ጥያቄና መልስ እጃችሁ ጥያቄና መልስ ይቀጥል የምትሉ እሺ ጥያቄና መልሱ ይቀር የምትሉ በቃ እንደዛ ከሆነ በተረጋጋ ስፒሪት እንደዛ እናድርገው። በቃ እኔ እንኳን እኔም እንዳናተው ጭቅጭቅ እንዳይኖር ምናምን ይሁን ጤና ነበር። ግን ሰው ከፈለገ አጭር ስንት ሰዓት ይመስል ቆይ የትኛው ነው? ጥምቀቱን ነው የምንጀምረው? በጥምቀቱ ነው የምንጀምረው ወይስ ኖ? ነገር ግን ተጠቅላላ በመጽሐፍ ቅዱስ እይታ በሚለው ያዝና ያንተን ትምህርት ታቀርባለህ። እኛ ደግሞ እንትን እንዲል ግን ማለት ነው ለውይይት እንዲመች ድህነት ላይ አንድ ከዚህ በፊት በእርግጥ ተፈኑ ነበረ። እስቲ ገኛ ለአንተም ስላወራ ነገረ ድነት አሁን ለምሳሌ ጥምቀት ያስፈልጋል አያስፈልግም፣ የጌታ እራት ወይም ቅዱስ ቁርባን ያስፈልጋል አያስፈልግም የሚለው እያንዳንዱ እያነሳን ብዙ ነው። አሁን እኛም ደግሞ የምናነሳቸው ነገሮች ሊኖሩ ይችላል። ነገር ግን ያሰብነው ምንድነው ነገረ ድነት በመጽሐፍ ቅዱስ እይታ አንድ ሰው እንዴት ሊድን ይችላል የሚለውን እናወራና በኦርቶዶክስ እይታ በመጽሐፍ ቅዱስ በአንተነት ማለት ነው እኛ ደግሞ ነው በዚህ እናምናለን የሚለውን ነገር እናቀርብና ከዛ በኋላ ኩዌሽን እንዳንሰሩም ጊዜ ካለ ይኖር ለዛ ነበር ጋብ እንዲል አይ ቲንክ ፍላንስ እናወራ ለዛ ነበርና ተቀለል ያለውን ነገረ ድነት በመጽሐፍ ቅዱስ እይታ እንየውና ዛሬ የተገናኘው የድህነት ትምህርትን ለማውራት ነው። ሰው እንዴት ነው የሚድነው የሚለው ማለት ነው። ሰው እንዴት ነው የሚድነው የሚለው ላይ ግን ያው ከዚህ ቀደም እንደተነጋገርነው ክፍሎች አሉት። እሺ ስለዚህ ወደ መዳን ትምህርት ያመራን ነገር ምንድነው? ከዚህ ቀደም ያው እንደምታስታውሱት እስቲ ምንድነው የእምነት አቋማችን ነገሩንና በዛ በእምነት አቋማችን ተነስተን ልዩነታችን ላይ እናወራባቸዋለን በሚል ባነሳነው ጥያቄ ላይ ወንድማችን ሱቤ አምስቱ አዕማደ ምስጢራትን በመዘርዘር ምስጢረ ሥላሴን እንቀበላለን፣ ምስጢረ ሥጋዌን እንቀበላለን፣ ምስጢረ ትንሣኤ ሙታንን እንቀበላለን፣ ምስጢረ ጥምቀትና ምስጢረ ቅዱስ ቁርባንን ግን የኦርቶዶክስ ቤተክርስቲያን በምታስተምረው መልኩ አንቀበልም ብሎናል። ስለዚህ የእምነታችን ምሰሶ ናቸው። ከዚህ ላይ ሰው ከተለያየ ተለያየ ነው። ስለዚህ ይህ ጥምቀትና ቅዱስ ቁርባን ደግሞ የድህነት ትምህርት ነው።
አይደል? አሁን እኛ ጋር ምስጢረ ጥምቀት ሲባል ጥምቀት ለድህነት ያስፈልጋል። ሰው ለመዳን መጠመቅ አለበት። ቅዱስ ቁርባን ሲባል ቅዳሴ ላይ የሚቀርበው ያ ህብስትና ወይን በዛ በቅዳሴ ሰዓት በመንፈስ ቅዱስ አሰራር በእውነት የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ይሆናል። ስለዚህ የጌታችንን ሥጋና ደም በህብስትና በወይን መልክ እንቀበላለን ብለን የሚሆንበት ምስጢር ነው። ይህም ለዘላለም ሕይወት ነው ብለን ጌታ ይህን አስተምሯል ብለን እናምናለን። እሱ ያው ቦታችን ላይ የምናየው ይሆናል። ስለዚህ አሁን የድህነት ትምህርቱ እነዚህ ሚስጥረ ጥምቀትን ሚስጥረ ቁርባንን ስለሚይዝ ውይይቱ ቢሆን መልካም ብዬ የማስበው እንዳትረሱ አዕማደ ምስጢር አስቡ ማለት ነው። ለምሳሌ ከምስጢረ ጥምቀት ብንጀምር ሚስጥረ ቁርባን፣ ከዚያ መልካም ስራ ከድህነት ጋር ይገናኛል። ከተገናኘ በምን መልኩ ሊገናኝ ይችላል? ይህንን እንደዚህ አንድ በአንድ ማየቱ መልካም። ግን ኢንጀነራል ዝም ብሎ ጠቅላላ ብቻ ዝም ብለን ድህነት ብቻ ከተባለ እምነትን አንስተን ጥምቀትን አንስተን ቅዱስ ቁርባንን አንስተን መልካም ሕይወት ወይም ክርስቶስን በመምሰል የማደግ ሕይወት ነው። ወይም መልካም ስራ ማለት በብርሃን መመላለስ ላይ ተቀምጦ የማይኖር ስለሆነ ስላለ የቤተክርስቲያን ትምህርት እንኳን የማይመስለው ብዙ አለ። የቤተክርስቲያን ትምህርት የማይመስለው በጣም ብዙ ስላለ ያንን ነገር ፊት ለፊት ማውራት የቤተክርስቲያን ትምህርት መሆኑን ማስረገጥ ቆይታችን አለብን። ማስረገጥ ስላለብን ሲነሳ ነገርነት ሙሉ መነሳት መቻል አለብን። ከዛ በኋላ ላይ ሪባትን በምናደርግ ሰዓት ላይ የማንለያየንን ደግሞ ፒክ አድርገን እሷ ላይ ምናልባት ጊዜ ወስደን ለውይይት እንላለን። የመጀመሪያ ከዚያም ደግሞ ያው በቤተክርስቲያን ውስጥ ሆኖም ሰው አንዳንድ ምዕመን ማለት ነው የቤተክርስቲያን ትምህርት ራሱ የማያውቅ ስላለ እሱ ላይ እንዲሁም በደንብ መስራትም አለብን። ስለዛ እዛ ላይ እንትን ብንል አይነት የሚመስል ነገርን ተናግሯል። አሁን ያው እንግዲህ ግን ለምንድን ነው ቀጥታ ትልልቅ ሰፊ ርዕስ ናቸው። ቅዱስ ቁርባን ላይ እናነሳለን፣ ክርስቶስን የመምሰል ሕይወት እናነሳለን። እናንተ የምታነሱት አንድ ነገር ብቻ ነው፣ እምነት ብቻ ያድናል የሚል ነገር ብቻ ነው የምታነሱት። እኛ በዚህ ውይይት ውስጥ እነዚህን በዋናነት እነዚህን አራት ነገሮችን በአንድ ውይይት ውስጥ እያንዳንዱ ነገር በስነ ስርዓት ማንሳት አንችልም። ስለዛ እያንዳንዱ አንድ በአንድ ማየት እንችላለን። አትሊስት መረስ በዚህ ሚስጥረ ጥምቀት እኮ ነገረ ለምሳሌ እኔ ከሁለታችሁም ሳይድ ሆኛ ይሄን ጉዳይ ያወጣ ያለው ግን የነገረ ድህነት አሁን የሚነሳው ፖይንት ማለት ነው የዳንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድህነት ትምህርቷ በመጽሐፍ ደረጃ በሚስጥረ ቁርባንና በሚስጥረ ጥምቀት ላይ አድ ያደረገቻቸው ይዳናል። በዚህ መንገድ ሰው ቢመጣ ይህን ነገር ቢያደርግ ይድናሉ ብላ ያስቀመጠቻቸው ዶክመንተሪ የሆኑ ነገሮች አሉ። ኪዳናት አሉ በተለያዩ መጽሐፍት ውስጥ ያሉ ማለት ነው። ስለዚህ እነሱንም እየጠቀስን ነገረ ድህነትን አስ ሆል ማውራት እንፈልጋለን እንጂ ይሄ አንተ አሁን ዶግማቲክ ያልከውን ነገር ብቻ ቁርባኑና ጥምቀቱ ብቻ አይደለም መሞገት እንፈልገው። ነገረ ድህነት ስንል እኛ ጥምቀቱንና ቁርባኑን ብቻ ይዘን ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናንተም እንደምታምኑ ይሄን ነገር ብታደርጉ በገሌ ኪዳን ብትመጡ በዚህ ኪዳን ብትመጡ ትድናላችሁ፣ ትማራላችሁ የሚል ነገር ስላለ በዚህ መንገድ ደግሞ የኃጢአት ስርየት ታገኛላችሁ፣ 7 ትውልዳችሁ ይማራል። እነዚህ ሁሉ ትምህርት ትተን ሰው ችግር የለም ሰው ብዙ ሰዎች ለመዳን ለመስለቅ ዝክር እየዘከሩ ገዳም እየገቡ በቅዱሳን ስም ብዙ ነገር በሰማዕታት ስም ብዙ ነገር እያደረጉ እዚህ ጋር ጥምቀትና ቁርባን ላይ ብቻ እንወያይ ማለት አያስኬድም። እኛ ግን አስቦን ተዘጋጅተን የመጣ ነው። ነገረ ድህነት ስንል እኛ የሚዳን በመጽሐፍ ቅዱስ ደረጃ
ይሄ አስቀምጦልናል። እንዲህ ነው የሚዳነው። ሪባትን ጊዜ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ በዚህ በኩል ይዳናል ብላለች ብለን ማፍረስ የምንፈልገው ነገር አለ። ስለዚህ ከዚህ አንፃር እንዲታይልን በፍቅር በትህትና ጠይቃል። እሺ ቴንክ ዩ። እንግዲህ ሰምታችሁታል ያነሳውን ሀሳብ ወንድማችንን። እኛ የኦርቶዶክስ ቤተክርስቲያንን የምንቃወመው አለ ወንድማችን። ኦርቶዶክስ አይደለም ማለት ነው። የኦርቶዶክስ ኦርቶዶክስ ነው ስለምትል እሺ ቆይ አይደለም አይደለም አንዴ መታወቅ ስላለበት እኮ ነው። this is not politics። ሰማኝ አንዴ ቆይ አትግባ። መጀመሪያ ደረጃ ለምሳሌ አንተ ተነስተህ ኪዳን ተስካር ምናምን ብለህ እኔን አይደለም ቤተክርስቲያኒቱን ሊያጠለሽ የሚመስል አይነት ነገርን ስትናገር በካሜራዎች ፊት ማለት ነው። መች ነው የጠየኩት? ይሄ ልጅ አልጠየኩትም። አንተ ማለት ነው ስታወራ ባይዞ ይሄ ሁሉ ኦዲየንስ ማለት ነው የሆነ መልስ መመለስ ይፈልጋል። አንተ በምታወራው ፖይንት አንፃር ማለት ነው። ዛሬ ክርክሩ ከመጀመሩ በፊት እንደዚህ አይነት ኢንተርፍራንስ እንዳይኖር ተናግሬ ነው የጀመርኩት። እንደዚህ አይነት ነገር እንዲኖር አይፈልግም። ፕሮቮኬት የሚያደርግ ነገር ስላለው ማለት ነው የምታነሳው ግን መስማት አለባቸው። ቆይ ተሰማራችሁ ባከረከሱ እኔን ሐሳብ ይወስዳል። መሀል ላይ መግባት ነው። ለምሳሌ አንተ ስትል ሰው እንዳይገባበት እኔ እንደምጠብቅ ሁሉ ማለት ነው። አክሊልም ሲያወራ አንተን ወደ እኔ ነው እንጂ እንትን የምትለው አክሊል ዝም በል የምትለው አይችልም። ወደ እኔ ኧረ አልጠየኩም ላወራ በጌታ ይሄ ሰው በጻድቅ ሊድን ይችላል። የማያምን ሰው አያድን የሚፈልግ ሰው ሊኖር ይችላል። አልጠየኩም እኮ ወንድሜ አልጠየኩትም። በፍጹም ኦዲየንስ አይቻልም። በቃ አይቻልም። ሲሳይ አይቻልም። የተናገሩትን እየሰማን ነው። እየሄዳችሁበት ያለው መንገድ ትክክል አይደለም ነው። እኛ እናስተካክላለን አለ። እነሱ ጥያቄ አለን አለ። በሚፈልጉት መንገድ 10 ደቂቃ ሰጥታቸው ነገረ ክርስቶስ ላይ ማንኛውም የሚያነሱት ጥያቄ ይጠይቁ። አፌ ደግሞ መልስ አለ ይመልስ። አሁን አንድ ሲባል እኛ ቁጥር ነው ታዘዝ ይባላል። እሺ ሐሳብ ስለዚህ ልቀጥል። እኔ ሐሳቤን በቃ ከዚህ በኋላ በሚኖረው ነገር ከዚህ ወደዚህ የሚሄድ ማለት ነው ሐሳብ መጽሐፍ ቅዱሳዊ ሐሳብ ነው እንጂ እንደዚህ ማለት አትችልም። ወደኛ ወደ ዳኞቹ ስለዚህ አልተመቸንም። እናንተ አካሄድ አልተመቸንም። ለሐሳብ ከእንትኑ በፍጹም አንሰራም እና ውይይቱ ማለት ነው ነገረ ድህነት ነው አይደለም። ነገረ ድህነት በአጠቃላይ ይነሳና ቆይ ልቀጥል። መጀመሪያ ሐሳብን እየተናገርኩ ስለነበር ቤተክርስቲያኒቱ እንደዚህ በተስካር በዚህ በዛ አይነት ነገሮችን ተናገረ። ልክ እንደዚህ ሲናገር እዚህ ጋር ከተሰበሰቡ ክርስቲያን ወንድሞችም ሆነ እህቶች አክቹዋሊ አብዛኞቹ ወንድሞች ናቸው። ለምን እንደዚህ ተናገርክ ያለ አንድ ሰው አለ? ወንድማችን ሲናገር ተናግራችኋል። እዛ አካባቢ አንድም ሰው የተናገረ የለም። ቆይ አንዴ አደመ እንደዚህ አትበል በጌታ አንድ ጊዜ ሲወራ ሰው እሺ። እና ማንም የተናገረ ሰው የለም። በጸባይ በቃ ሰምቷል ማለት ጨረሰ ማለት ቤተክርስቲያኒቱን አሁን
የሆነ ለማጠልሸት የሚሞከር ነገር ነው። አሁን የቀረበት ፋሽን ነው። ከይቅርታ ጋር አሁን ይሄንን ሐሳቡን ማንሳት እፈልጋለሁ። ማለት የቀረበት ፋሽን ማለት ታድሶ ወንድሞቻችን እና ሌሎች ፕሮቴስታንቶችን ገድል እንደዚህ ተአምር እንደዚህ እያሉ እየጠቀሱ ይሄ የመሞገት የቀረበት ፋሽን አውጡልኝ በጌታ የነ ዲያቆን ያደርጋል የነ ገብረ መድኅንን የነ ማን ነው ኃይለማርያም የሁሉንም አውጡና ይኸውልህ ገድላት ተአምራት አሁን እነሱ ያለው ምንድነው ተስካር በምን ቃል ኪዳን ምናምን እያሉ እየተናገሩት ገድላት ተአምራት ላይ በእነዚህ በገድላት ተአምራት መጽሐፍት ክርክር ሊደረግ እንደማይቻል ኦልሬዲ በቤተክርስቲያናችን ውስጥ ተነግሯል። ስለዚህ በገድላት ተአምራት ለክርክር በማይቀርቡ መጽሐፍት ላይ መጥቶ ቤተክርስቲያኒቱን ለማጠልሸት መሞከር የቀረበት ፋሽን ነው። ሚዲያ ላይ ያለ ሰው ይሄን ነገር ያውቃል። ምናልባት መሬት ላይ የማይታወቅ እንግዳ ነገር ካለ ባላውቅም ማለት ነው። እና አውጡ በፕሊስ እሺ። የትልቅ መምህራን አስፈላጊ ከሆነ በመጽሐፍት ደረጃ ደግሞ ማለት ነው በመጽሐፍት ደረጃ የነ መላከ ብርሃን አድማሱ ጀንበሪ የነ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የመላከ ብርሃን አድማሱ ጀንበሪ ደግሞ መርሉታ አሚን መጽሐፋቸውን አውጥተን ማሳየት እንችላለን። ለክርክር የሚቀርበው መጽሐፍ ቅዱስና የሊቃውንት የአባቶቻችን መጽሐፍት እንደና ሃይማኖት አበው ያሉት ማለት ነው እነዚህ ናቸው ለክርክር የሚቀርቡት ተብሎ ይሄ የታወቀ ነገር ነው። ይሄ የቀረበት እኔ በጣም ይቅርታ አድርጉልኝ ለቃል አጠቃቀሜ ማለት ነው። እነዚህ ወንድሞቻችን ለማጭበርበር አይደለም። በቃ እነሱ የተረዱ የሚላላችሁ እንዲሚላላችሁ ብለ የኢትዮጵያ ቤተክርስቲያን ላይ እንደፈለክ ከተናገርክ በኋላ እኔን አትንካኝ እንዴት ይባላል? አሁን ህዝቡንም ያስቆጣ አሁን ቅድም ወንድሞችም እንዲናገሩ ያደረጋቸው ይሄ እናንተ ቤተክርስቲያን ላይ የሆነ ነገር መናገራችሁ ራሱ አይደለም መልስ ሲሰጣችሁ መሀል ላይ አትጉ። እናንተም ስትናገሩ እንደዚህ ከአሁን በኋላ ያለውን ነገራችን ላይ እናበጃለን ምናልባትም ማለት በእምናልኩ እንሂድ የሚለውን ማለት ነው። እና በአጭሩ ለሁላችሁም እንደዚሁም ስለማሳያችሁ ማለት ነው ከአሁን በኋላ ምናልባት የትኛውም ተሐድሶ የትኛውም ፕሮቴስታንት ገድላት፣ ድርሳናት፣ ተአምራት እያለ በዚህ መልኩ እንደዚህ ለመናገር የሚደፍር ፕሮቴስታንት ወይም ተሐድሶ ካለ ለዚህ ምላሻችሁ ምን እንደሆነ በአባቶች በእነዚህ መምህራኖቻችንም የራሴ ብቻ እንዳይመስላችሁ ማለት ነው። ጥያቄያቸውን ላለመቀበልም እንዳይመስላችሁ ማለት ነው። ለክርክር አይቀርም እና ይሄ እንደ ምሳሌ የሚነሳው የቦሩ ሜዳው ክርክር ነው። የቦሩ ሜዳ ክርክር አለ እንደምታውቁት እና ጌታችን ኢየሱስ 3 ልደት ነው ያለው ብሎ የሚያምኑ ሰዎች ተነሱ። በጎን የኛ አባቶች ደግሞ አሉ አይ ቆይ ያዙትና እናሳያቸዋለን። እሺ ወይ ክርክር ጀምረናል። ሐሳብ እየተናገርኩ ነው እባክህን አይደለም እባክህን ትምህርት እያስተማረኩ ነው። ዲቤቱን ጀምረን አስተምር ወይ ቆይ ስማኝ። ኧረ ስማ እባክህ እዛ ጋር አካሄዱ እናስተምሩታ አሁን እኔ እናንተ ነው አይደለም አሁን ጊዜ እንሰጣለን። አክሊል የሚያወራበትን ነገር ቁማን አምንበታለን ማለት ነው። በጉዳዩ አለማመን ማለት ነው። ሙሉ መፍት አለ ግን ዘሴም ወይ አንተ የምታወራውን ነገር እዛ ጋር ማያምንበት ሰው አለ። እሺ እሺ ለማሳጠር ሞክራለሁ። ይሄ ነገር የረዘመበት ምክንያት ማለት ነው ድስ በጣም ረዲክለስ ማለት ለማውራት በተጀመረ ቁጥር አይሳቅም ወንድሜ። አይ አይደለም ዲስትራክት ታደርጋለህ። ለማውራት ልክ ስንጀምር እየሳቅ ከይቅርታ ጋር ችግር እሺ። እና ይህ መሰረታዊ የሆነ ነገር ስለሆነ ነው የተወሰነ ረዘም አድርጌ ለመናገር እየሞከርኩ ያለሁት። ቪዲዮውን ግን አሳያችኋለሁ። ወንድማችን ቤተክርስቲያን እንደዚህ አይነት እንትን አላት በመጽሐፍቶቿ እንዲያላት ሲል ዲቤት ውስጥ ገብቶ አይደለም ይሄን የተናገረው። ገና ዲቤት ውስጥ ሳይገባ ይሄን ነገር ለእናንተ እየነገራችሁ ያለው እና ይሄን ነገር ደግሞ ዲቤት ውስጥ ሳልገባ ይሄን ነገር ደግሞ የመናገር መብቱ ይኖረኛል ማለት ነው። እናንተ እኛ ጋር መጣችሁ፣ በእርግጥም እያወራችሁ ነው፣ እየተወያያችሁ ነው። እኛ እናንተ ጋር አልመጣንም። በእርግጥ እናንተ ናችሁ እኛ ጋር የመጣችሁት እና በፍቅርም ነው የምንቀበላችሁ። እናንተ እኛ ጋር መጣችሁ ማለት ግን ለእናንተ መብት ሆኖ ተቀምጦ ለእኛ የሚከለከል ነገር ሆኖ ዝም ብለን ቁጭ ብለን ደግሞ የምናይ ደግሞ ልንሆን አንችልም። ሲሆን እንደውም ጥያቄዎቻችሁ ብቻ ይዛችሁ መጣችሁ መመለስም እሱ እንደዛ ነበር ነው ሊሆን የሚገባው። እናንተ ደስ እንዲላችሁ በዛው እንደው በቃ ዝም ብለን እንደዚህ ዲቤት እናደርገው በሚለው አደረግነው እንጂ ማለት ነው። እሺ መለስ ስንል የኦርቶዶክስ ቤተክርስቲያን ላይ ጥያቄ ያለን ጥምቀት ላይና ቅዱስ ቁርባን ላይ ብቻ አይደለም ሌሎች ላይም ነው ብሎናል። ስለዚህ ጥምቀት ላይም ቅዱስ ቁርባን ላይም ግን ጥያቄ አላቸው እና ተጨማሪ ነው ሌላም አላቸው። ስለዚህ እያንዳንዱን እንየው ነው እያለን
እያንዳንዱ ሁሉንም ነገረ ድህነትን እንያት። ከጥምቀት ያው ጅማሬው ጥምቀት ስለሆነ ከጥምቀት እንጀምር ያለው ለዛ ነው። ያው ጅማሬው ያመነ የተጠመቀም ይድናል ስለሚል በእኛ ትምህርት ሰው ዳግመኛ ተወልዶ ድህነትን የሚጀምሩ በጥምቀት ውስጥ ስለሆነ አምኑ ተጠምቆ ማለት ነው። በጥምቀት እንጀምር ወደ ሌሎቹም እንለፍ ነው። ይሄ የሚያከራክር አልመሰለኝም። በተለይ ደግሞ ከአምስቱ አዕማደ ምስጢራት ውስጥም ጭምር ነው ጥምቀትና ቅዱስ ቁርባን እንዳይረሳ። አንድ ሰው አምስቱ አዕማደ ምስጢራትን ካልተቀበለ ኦርቶዶክስ መሆን አይችልም። ቅድም ኦርቶዶክስ አይደለህም ማለት ነው ማለቴ ወንድሜን አስከፍቶታል። ይህን የተናገርኩበት ምክንያት ምንድን ነው? ብዙ ወንድሞቻችን አይ ኦርቶዶክስ ነን ይላሉ። ኦርቶዶክስ ነን እንደዚሁ ተገፍተን ነው እያለ የምትሉት ብዙ ጊዜ ግን አምስቱ አዕማደ ምስጢራትን ከሰዓታችሁት ማለት በቃ ችግር የለም። አይ እሺ በቃ ችግር እና በመጀመሪያ ደረጃ እንከራከርበት እያልኩ አይደለም። ወንድማችን አኬ እንዳለው በደንብ ነው የምስማማው። እነሱ የመከራከሪያ ምክንያት ሆነውም አይሆኑም። እኔም መከራከሪያ መጽሐፍ ቅዱስን የመሰለ ምርጥ ነገር እያለ እነሱ ለመከራከሪያ ማንሳት አልፈልግም። ነገር ግን አሁን ላይ መሬት ላይ ባለ ሁኔታ ሰው ነገረ ድነት ማለት በትክክል ዲፋይን ስታደርጉት ሰው የሚድንበት መንገድ ማለት ነው። እነዛ መጽሐፍ ለሰው ነገረ ድነት ሆነዋል። ሰው የሚድንበትን መንገድ እየቀዳ ያለው ከነዛ መጽሐፍ ውስጥ ነው። ቤተክርስቲያኗ ነገረ ድነት ያላት ሁለት ነው። አንደኛው በጉባኤ የተወሰነ ሰው የሚድንበት መንገድ ተብሎ የተቀመጠ ነገር አለ። ሰው በዕለት ከዕለት ሕይወቱ ደግሞ እየኖረ ያለው ነገረ ድነት ብሎ ተቀብሎ በዚህ መንገድ ድናለሁ ብሎ የሚኖርበት በጣም ብዙ ምንጮች አሉት። እነዛ ምንጮች ነገረ ድነት አይደሉም መከራከሪያ ያሉን ብለን ብንተዋቸውና ብናስቀምጣቸው በሚሊዮን የሚቆጠር ሰው ጤነኛዋን የቤተክርስቲያን በጉባኤ የተወሰነውን ነገረ ድነት አንድም ቀን ሳይሰማ ትናንት በግልም እያወራን ስለነበር አንድም ቀን ሳይሰማ ምን ከሱ ጥፋት ብቻ አለ ለምን እዚህ ውስጥ ያለ 99% አሁን አኬ ያስፈለገበት ምክንያት እኮ እኔ ከእናንተ የተለየ ትምህርት ተምሬ አይደለም አምናት ቴዎሎጂያንስ አይደለም። ይሄ ሁሉ ሰው የኦርቶዶክስ ቤተክርስቲያንን ነገረ ድነት ይዞ መሞገት አይችልም። አብረን ኖረን እኔ ራሱ አንድ ሰው ነው መደበኛ ማለት ብዙ ደፋ ነው ማንም ሰው ነው። ወላጆቻችን ጋር ስትሄዱ ደግሞ ጭራሽ ለምን ሲባል ነገረ ድነቱን ሰው የቀዳው ከድርሳናት ከገድላት ከምናምን። ስለዚህ የሚያሳትትን ብዙ ነገሮች ሳይሆኑ ይሄን ነገር እንደቀላል እንደተራ በጣም ሰፊ ጊዜ ነው መውሰድ ያለብን። ያው ለእኔ ድል ስለሚሰጠኝ ለእኔ ድል ስለሚሰጠኝ ወደዚህ ነው እንጂ እርስ በእርስ የሚነጋገር ትልልቅ ሰዎች በሚሊዮን የሚቆጠር ሰው ይሄ ነገር ያድናል፣ ለምሳሌ መዘከረ እንዲማረግ ያድናል ተብሎ እየተነገረው ነው። ከዛ እሱን አምኖ ክርስቶስ መስቀል ላይ የከፈለለትን ዋጋ ለመዳኛ እንደ ትልቅ ምክንያት ሳይቆጥር ብዙ ሰው እየሞተ ነው ብለን የምንሆነው። ስለዚህ ይሄንን ሰው ወደ ጎን አድርገን ይሄ አያከራክረንም ብለን በጣም በሚሊዮን ሰው ወደ ገሃነም እየሄደ በእኛ ትምህርት በማድረግ እየሄደ በሌላ ቶፒክ ላይ ወይም ደግሞ በሌላ ትምህርት ላይ ማተኮርና ይሄን ትተን ሌላ መጽሐፍ ላይ የተቀመጠውን ብቻ እናውራ ማለት ስህተት ይሆናል። ስለዚህ መጽሐፍ ላይ የተቀመጠው ጥሩ ነገር በስርዓት ከገድሎች ከድርሳኖች በላይ መጮህ አለበት ብለን የምናምነው። ለምሳሌ አዕማደ ምስጢር ከድርሳን ከገድል በላይ ቢጮህ የሚካኤል ቤተክርስቲያን በሰኔና በህዳር ድምፅ ሳይሆን በአዕማደ ምስጢርና በጸሎተ ሃይማኖት ቢወረስ በዛ ትምህርት ቢሞላ ተስፋ እናደርጋለን፣ በጣም እናፍቃለን። ስለዚህ አሁን ይሄም የተገኘውን አጋጣሚ ይሄንን ነገር ለማሳየት አዕማደ ምስጢርን ፊት ለፊት ለማውጣት ጸሎተ ሃይማኖትን ፊት ለፊት ለማውጣት መጠቀም እንፈልጋለን። ግማሽ ጊዜ መስርቱ ያሁኑ ነው መጠቀም አለበት ብዬ አስባለሁ። አንድ ከዚህ ቢደረግን ጥሩ እናወራበት የመጣነው ነገር የሰዓት አንድ ከዚህ እንዲህ ነው መሆን ያለበት። ግን እነሱ ሁለት ስለሆኑ ሁለት ሰው አውርቶ እኔ ጋር አንድ ሰው መሆን የለበትም። አንድ እሱ ያወራና ያጠፋነው ነገር ካለ በጣም ይቅርታ፣ በክርስቶስ ኢየሱስ ፍቅር በጣም ይቅርታ። ያወራነው ነገር ካለ
እኔ ቅድም ለምን ጥምቀት ላይ ብቻ መከራከር እንደማንፈልግ ለማስረዳት ነው እነዛን ሀሳቦች ያነሳሁት። በጣም ትንታኔ ውስጥ እንገባ አይደለም። ወንድማችንም እነ የንታ ገብረ ብዙ አባቶችን አንስቷል። እኛ የሆነ ደግሞ ሊቅ ልናነሳ እንችላለን። ገድላትና ድርሳናትን ሳትቀበሉ ኦርቶዶክስ መሆን አችሉም የሚሉ ሊቃናትን ልናነሳ እንችላለን። እኛ ሲኖዳል በሆነ ደረጃ በሊቃውንት ጉባኤ የተወሰነ ውሳኔ አላየንም እስካሁን ድረስ። ስለዚህ የሆነ ግለሰብ ካነሳ እኔም የሆነ ግለሰብ አነሳ። ስለዚህ የሚሻለው ምሳሌ ስለ ፍቅሪዝም ተነስቶ እንኳን መነሳት የለበትም መጽሐፍ ቅዱሳዊ ይሁን ብለን አውርተን ነበር ትናንትና ማለት ነው። ዛሬ ስለ ነገረ ድህነት ከሆነ ይዘን የመጣነው ርዕስ ነገረ ድህነት ይነሳና እነሱም ልዩነታቸውን ነገረ ድህነት ላይ ቤተክርስቲያኗም ያላትን ልዩነት ለታዳሚ ይቅረብና በዛ ርዕስ ላይ በልዩነታቸው ብታወሩበት ነገረ ድህነት ይነሳ። አንተም ጥምቀት ያስፈልጋል የምትልበትን ቦታ ላይ አንተም ያን እያስገባ እነሱም ደግሞ አያስፈልግም የሚሉ ከሆነ አያስፈልጉም። እነሱም የዳኑበትን መንገድ አንተም ደግሞ ለመዳን የሚያስፈልጉትን ነገሮች ጠቅላላ ተደርጎ ይገባና ይሄ አዋልደ መጽሐፍ ምናምን አይነሱ። በቃ ሎጂካል የሆነ ወሬ እንኳን አናንሳ ተብሎ ነበር ትናንት። አይ አስፈላጊ ነው እናነሳለን ካላችሁ ደግሞ እናንተ እሱም መመለስ የምችልበትን ነገር አመቻችበት። ይሄ ክርክር ነው። እሱ የግድ እሱ ፖለቲካል የሆነ ኢሹ እንኳን ቢያነሳ መቀበል አለ። አንተን ነጥብ ለማስጣል ነው የሚሄደው። አንተ ተጠንቅቀህ ነገሮችን መልስ። ያን ነገር አስቱ ነጥብ ለማስጣል አይሄድም። እኔ ለነጥብ እንዳልኩት እኮ ግን በቃ ያን ነገር ለማቻችላል አይደለም። አሁን አንተ አባባለ አሁን አንተ ፕሮቴስታንት ነበር ግን ስትወራ ማለት ነው ተሻለ ችግር ምንድን ነው ጥምቀት ላይ ድነት ያስፈልጋል። እሱን እኔ እናንተ ሌላ ጊዜ እዚችኛው ወንበር ላይ ሲቀመጥ እዚች ወንበር ላይ ሲቀመጥ ማለት ነው ልክ እንዳንተ ፌር አንድ ይቅርታ ችግር የለውም ጋይስ። አሁን ወንድማችን ኤፊ ማለት ነው ችግር የለም ወንድማችን ነው እና አሁን እዚህ ጋር ያስቀመጥነው በእነሱ ሳይድም ቅር እንዳይላቸው የእነሱንም ኮንፈርት ለመጠበቅ እንችላለን። በተቻለ አቅም በፍቅር እንቀበላቸው ብሎ ማለት ነው እና በተቻለ አቅም አሁን ልክ እንደ ዳግም ማለት you have to be fair። አሁን አንተ ልክ ስትናገር እሱ ነጥብ ሊያስጥልህ ነው የሚሄደው፣ አንተ ደግሞ በትዕግስት መልስ ስትል አዚፍ የሆነ በጣም ወደዛ እንትን ብሎ እኔ ነጥብ አስቆጣሪ አይነት ነገር እንደዛ አይነት ኢሜጅ ነው የሚፈጥረውና እንደዛ አታደርግ ነው። እሺ አሁን ቀጥታ ምን ሄደው ማለት ነው ሌላ ባክን ፎርዝ አንፈልግም። የምትወያዩበትን ርዕስ መምረጥ በቃ ሌላ ነገር የለም። በዚህ ጉዳይ እንወያያለን። ወደዛ ነው የሚገባው። እኔ ወደ እነሱ ልቅረብ እንደዚህ በዚህ መልኩ ወደ እናንተ ልቅረብ። እኔ እንዳጠቃላይ ድህነት ነው ያላችሁኝ አይደል? እንዳጠቃላይ ድህነት ነው ያሉ። እንዳጠቃላይ ድህነት የገድላ ተአምራት ድርሳናት መከራከሪያ ርዕሱ ምንድነው? መከራከሪያ መጽሐፍት እንዳሉ ተናግሬያለሁ። እሱ ላይ ጥያቄ ካላችሁ አሁን ልመልስላችሁ። ከሌላችሁና ገድላ ተአምራት ድርሳናት አይደል? በነገራችን ላይ እሱ ቤት ትናንት ያልከኝ ማለት ነው እንደውም ጭራሽ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ ነው ወይ ነበር ያልከኝ ማለት አንተው ማለት ነው። ነገረ ድነት ሆኖ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ አልከኝ። አሁን ስትመጣ ደግሞ ጭራሽ ለክርክር የማይቀርቡ ገድላ ተአምራትንም ካልጠቀስኩ ነው የምትለው። እኛ ደግሞ እነዚህ ቤተክርስቲያናችን መከራከሪያ ናቸው ስላላለችን ከቤተክርስቲያኑ ትእዛዝ ውጭ ሆነን ማድረግ አንችልም፣ በራሳችን ፈቃድ ብቻ ማለት ነው። ቤተክርስቲያኒቱ ተነስታ ገድላ ተአምራት ድርሳናትም የሃይማኖት መከራከሪያ ናቸው ስትለን ያኔ ኦፍኮርስ እኛ ልንከራከር ሳይሆን የመጣ ነው። ቤተክርስቲያኒቱ ያለችበት ይቅርታ ቤተክርስቲያኒቱ ያለችበት በጣም ኔጌቲቭሊ እንዳትረዱ። በጣም በትህትናና በፍቅር ነው የምናወራው። ሴንሲቲቭ ኢሹ እንደሆነ እናውቃለን ወንድሞቼ። በጣም በፍቅር ነው የምናወራው እንድትድኑ ስለምንፈልግ እግዚአብሔር መንግስት እንድትወርሱ ስለምንፈልግ እንትን አደረግን። ወደ ርዕሱ እንሂድ። አሁን እኮ መሀል ላይ ገባህ እንጂ ማለት ነው። ወደ እናንተ እየቀረብኩ ነበር። ወደ እናንተ አንድ ደቂቃ ሰጡት። መሀል ላይ ገብቶ ነው እንጂ ወደ እነሱ እየቀርብ ነበር። እኩስ ውይይቱ ወደ እነሱ ላቀርበው ነበረ። መሀል ላይ ገባ። እኛ በነገረ ድህነቱ ስለዚህ ርዕሱን ነገረ ድህነት በጠቅላላው ብለናል። ነገረ ድህነት
ከዚህ ቀደም ባለው 10 ደቂቃ ስንት ሰዓት? ቆይ አንዴ አሁን ኦልሬዲ 10 ጉዳይ ነው። ውይይት ከተጀመረ ባይቋረጥ ነው የሚሻለው። ግማሽ ላይ ተቋርጦ ከዛ በኋላ ለነገ ማሳደር ምናምን የማይመስል ወደ ቅዳሴ እንዳንገባ ጊዜ ስለዛ ምን ይደረጋል? 5 ደቂቃ አጠር ብሎ ይለቃ። እንደ አጠቃላይ ደግሞ የድህነት ትምህርት አጋጣሚ ሆኖ ቅዳሴ እንገባለን። እኛ 5 ሰዓት ሆኖ ወረደ። ይቅርታ ዳጊ ያለን ደቂቃ 30 ደቂቃ ነው አሁን ማለት ነው። ሰዓቱን መጠናለን። ጥያቄና መልስ ብቻ ይሁን። ኢንትሮዳክሽን እና ሪባትን እና ከዛ በሪባት ጊዜ ጥያቄና መልስ ብቻ ለምን አይሆን? ማለት ባኬን ፎርዝ ሲሆን አትሊስት የሆነ ነገር ይያዛል ብዬ ነው። እናንተ የፈለጋችሁትን ጥያቄ ጠይቁኝ፣ እኔም ልጠይቃችሁ። አዎ ግን ሰው ግን የሚጠቅመን ያኛው ነው አለ። እሺ ሪባትሉ ጥያቄና መልሱ ይቀር ብለዋል። ስለዚህ 5 ደቂቃ ኢንትሮዳክሽን 5 ደቂቃ ለሪባት። ስለዚህ 10 ደቂቃ አነስታችሁና 5 ደቂቃ አኪስ ጥያቄና አሁን ሰዓቱ እየሄደብን ስለሆነ እሺ፣ ከዛ በኋላ 3 ደቂቃ ማገባደጃ አድርገን እንጨርሳለን። እሺ ጀምሩ። በቃ እሺ 10 ደቂቃ እንቀጥል። ቶሎ እንትን በል። ቅዳሴ ኦልሬዲ እየደረሰ ቶሎ በሉ ፕሊዝ። ጀመረ 10 ደቂቃ አለ። ነገረ ድነት ለማውራት ሰውን እንደምናደርገው በመጀመሪያ ደረጃ እግዚአብሔር ሰውን መልካም አድርጎ ፈጥሮታል። እግዚአብሔር ሲፈጥረው ሰውን መልካም ነው። በእግዚአብሔር እይታ መልካም ነው። ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ ያለውን ቃል ትድናለህ የመዳንን ትምህርት የሚለውን ቃል ይጠቀማል። ኢየሱስ ጌታ ሆይ ብሎ ሲጠራው ኢየሱስ ጌታ ነው እያለ ነው። አንድ ተራው አይሁዳዊ ያለ ጌታ ነው እያለ ነው። በመንግስት በመጣ ጊዜ ሲል መንግስት ንጉስ ነህ እያለው ነው። ንጉስ ነህ፣ መሲህ ነህ ወይም ክርስቶስ ነህ እያለው ነው። ጌታ እዛችሁ መስቀል ላይ ሆኖ ሳይጠመቅ ትሩፋት ሳያደርግ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል የሉቃስ ወንጌል ምዕራፍ 23 ቁጥር 42። ይሄ ሰውዬ ከጨለማ ወደ ብርሃን፣ ከመጥፋት ወደ ህይወት፣ ከሲኦል ወደ ገነት በክርስቶስ በማመን ሲተላለፍ ካላችሁ እግዚአብሔር የተመሰገነ ክርስቶስ እመን። ቁጥር 30 እመን አንተና ቤተሰቦችን ትድናላችሁ። ስለዚህ ሰው በጌታ በኢየሱስ ክርስቶስ በማመን ይድን። እዚህ ጋር ተጠመቅ፣ የሆነ ነገር አለ፣ የሆነ ነገር ስራ፣ ለመዳን ምን ላድርግ? እመን በማ በኢየሱስ ክርስቶስ። ከዛስ ትድናለህ። ከዛ በኋላ አላጠመቀውም ወይ? አጥምቆታል። ግን ምን ካረገ በኋላ? በኢየሱስ ክርስቶስ ካመነ በኋላ። ግን መዳን የሚባለው ነገር ለምንድን ነው የመጣው? መዳን ለምን አስፈለገ? እዚህ ውስጥ ማንኛችንም እግዚአብሔርን በራሳችን ማርካት፣ መጽደቅ፣ እግዚአብሔር ደስ ማሰኘት የምንችል ሰዎች አይደለንም። ኢሳይያስ ምዕራፍ 69 እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱ የሚማልድ የለም፣ ተከፋ አየ። ስለዚህ ወይኔ በቃ ሰዎች ሁሉ ጠፍቶ ሊቀሩ ነው ብሎ ቁጫን አይደለም።
የገዛ ክንዱ መድኃኒት አመጣለታል። የእግዚአብሔር አብ ክንድ፣ የእግዚአብሔር አብ ጥበብ፣ የእግዚአብሔር አብ ኃይል የሆነው ከድንግል ማርያም ሰው የሆነው በቤተልሔም የተወለደው ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር ለማስታረቅ ከመለኮትነቱ ጋር ለማስታረቅ የዛሬ 2000 ዓመት በመስቀል ላይ ደሙን አፈሰሰ፣ ስጋውን ቆረሰ፣ ወደ ከርሰ መቃብር ወረደ። ወርዶ ብቻ አልቀረም፣ በሶስተኛውም ቀን ከሙታን ተነሳ። መጽሐፍ እንደዚህ ይላል ኤፌሶን ምዕራፍ 2 ላይ በእርሱ ስራ የእግዚአብሔር ልጆች እንድንሆን አስቀድሞ ወሰነናል። በራሳችን ስራ ልንጸድቅ ስላልቻልን እግዚአብሔር በኢየሱስ ክርስቶስ ስራ በሞቱና በትንሣኤው ሊያድነን ወደደ። ትዝ ይላችሁ ከሆነ ኢየሱስ ዮሐንስ ጋር ሊጠመቅ በሄደበት ሰዓት ዮሐንስ ከልክሎን ነበር፣ አንተን አላጠምቅም ብሎ። ጌታ ኢየሱስ አንድ ነገር መለሰለት። እንግዲህ ጽድቅን ሁሉ ልንፈጽም ይገባናል አለው። ኦኬ፣ መጠመቅ የእግዚአብሔርን ትእዛዝ ማክበር ነው፣ የእግዚአብሔርን ጽድቅ መፈጸም ነው። ይሄ ራሱ ሳይጨመርበት እንደምንጸድቅ ብዙ የዮሐንስ ወንጌል ምዕራፍ 5 ቁጥር 25፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 11 አሁን በኢየሱስ ብናምን ልጁ ያለው ህይወት አለው፣ ልጁ የሌለው ግን ህይወት የለውም። ሰው ቼክ ሊያደርግ የሚገባው በህይወቴ ውስጥ ኢየሱስ አለኝ ወይ፣ ኢየሱስን አምናለሁ፣ ልጁ አለኝ ወይ የሚለው ነው። ልጁ ካላችሁ የዘላለም ሕይወት አሁን እንዳላችሁ መጽሐፍ ቅዱስ ማረጋገጫ ይሰጠናል። እና መልካም ስራ ምንድን ነው? መልካም ስራ የመጽደቃችንና የመዳናችን ፍሬ ነው። አንድ ሰው እዚህ ምድር ላይ ሳይወለድ መኖር እንደማይችል፣ አንድ ሰው ኢንጂነሪንግ ሳይማር የኢንጂነሪንግ ስራ ሊሰራ እንደማይችል፣ እንዲሁም ያልጸደቀና ያልዳነ ሰው የጽድቅ ፍሬ ሊያፈራ አይችልም። የማንጎ ዛፍ አቮካዶ ሊያፈራ አይችልም። ያልጸደቀ ሰው ጽድቅ ሊያፈራ አይችልም። ሰው የሚቀድመው ጽድቅ ነው። ለመጽደቅ ደግሞ በክርስቶስ ኢየሱስ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን ይጸድቃሉ? በጸጋው ይጸድቃሉ። የሮሜ መልእክት ምዕራፍ 3 ቁጥር 23 ከጸደቅኩ በኋላ እንደፈለግኩ መልካም ስራ አያስፈልገኝም እንዴ? ከጸደቅኩማ ማንጎ ከሆነ የማንጎ ፍሬ እንደሚያፈራ እኔ ጸድቄያለሁና የእግዚአብሔር ልጅ ነኝና መልካሙን ስራ ለማድረግ በክርስቶስ ተፈጥሬያለሁና ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተጻፈ መልካም ስራ እያደረግኩኝ ክርስቶስ ኢየሱስን እየመሰልኩኝ አድጋለሁ። እና አሁን ምድር ላይ ስለጸደቅ በአንዴ ፍጹም እሆናለሁ? አይ ፍጹም እየሆንኩኝ ክርስቶስን ወደ መምሰል እያደርኩኝ ነው። ጌታ ሲመጣ ግን ይሄ የደከመው ስጋ፣ ይሄ የተዋረደው ስጋ ይለወጥና ደግሞ ሙሉ ለሙሉ ጌታዬን ኢየሱስ ክርስቶስን መስዬ እኖራለሁ፣ ከብራለሁ። ይሄ የኛ እምነት ነው። የእግዚአብሔር ስም የተባረከና የተመሰገነ ነው። መልካም። እሺ 30 ሰከንድ አለ። ሳምንት ነው አሁን እንዳነሳነው ነው መዳን። ምናልባት ስራ አያስፈልግም ይላሉ ብላችሁ የምታስቡ ሰዎች ካላችሁ ስራ አያስፈልግም ብለን አናስብም። የኛንም ስነ ምግባር ምንም ነገር ቼክ ማድረግ ትችላላችሁ። ስለሚያስፈልግ ነው በስነ ምግባር የምንኖረው። ኃጢአት ማን አለ ወይም ኃጢአት ማድረግ መልካም ነው ማለት ነው። ቦታው ለመዳን አይደለም። ሰው ለእግዚአብሔር ካለው ፍቅር የተነሳ ነው ኃጢአትን እንጠየቃለን። ኃጢአትን የመተው ጉልበት ሲኦል ትገባለህ ከሚል ማስፈራሪያ ይልቅ ፍቅር ይበልጣል። እግዚአብሔር በብሉይ ኪዳን ይሄን ብታረጉ ይሄ ያገኛቸዋል፣ ይሄን ብታረጉ ያገኛቸዋል ብሎ አመጣው። ከስጋ ድካም የተነሳ ያንን ማስፈጸም አልተቻለም። አሁን ግን ለእግዚአብሔር ካለን ፍቅር የተነሳ ኃጢአትን የምንተውበት መንገድ አዲስ ኪዳን አዘጋጅቷል። ሰዓታችን ይቅርታ አንዴ ጀምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንግዲህ የቤታችን ርዕስ ድህነት ነው። ድህነት እሺ፣ አንድ ይቅርታ ድህነቱን ያጣል ባጭሩ። ይህንን እኔ ብቻ ሳልሆን ወንድሞቼም ይህንን ያውቃሉ ያምናሉ። የድህነት ትምህርት ላይ ከተሳተ ሰው ጥፋት ውስጥ ነው ያለው፣ ሞት ውስጥ ነው ያለው ያስብላል። ስለዚህ በጥንቃቄ መሰማት አለበት። በዚህ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 17 ላይ እንዲህ የሚል ቃል አለ። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል ይላል። አስቀድሞ የሚመጣው ሰውዬ አስቀድሞ ያወራው ሰው ጻድቅ ሊመስል ይችላል፣ ባልንጀራው ግን መጥቶ ይመረምሯል ይላል። ወንድሞቼ አስቀድሞ በመናገር ውስጥ ምናልባት ትክክል የሚመስል ነገር ተናግረው ሊሆን ይችላል እና እኛ መተን እንደ እግዚአብሔር ቃል እንመረምረዋለን ማለት ነው። ሰው እንዴት ነው የሚድነው
የሚለውን ለማንሳት አስቀድሞ ሁልጊዜም የምንሄደው እንደሚታወቀው ወደ ቀደመው ወደ አዳም ነው። ወንድሞቻችንን ለማንሳት ሲሞክሩ ነበረ። አዳም በኃጢአት ምክንያት ከእግዚአብሔር ርቆ ወድቆ ነበረ። ስለዚህም በኃጢአት የሚመላለስና ሞት የነገሰበት ሰው ሆኗል። በዚህ ሁኔታ 6 ላይ ስትመለከቱ የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው የሞተ ነው። የምንሞተው ፊዚካሊ በአካል ይሄ ስጋችን የመሞት ጉዳይ አይደለም። ከክርስቶስ ጋር የመሞት ጉዳይ ነው። ከክርስቶስ ሞት ጋር ደግሞ የምንሞተው ከሞቱ ጋር አንድ በመሆን ነው። ይህንን የምናገኘው በጥምቀት እንደሆነ መጽሐፋችን በግልጽ ይናገራል። ተመልከቱ ወንድሞቼ፣ ጥምቀት ለድህነት ያስፈልጋል ስንል በጣም በርካታ ጥቅሶችን እሰጣቸዋለሁ። ገና አልተጀመረም። ጥምቀት ብቻውን ነው ለድህነት የሚያስፈልገው እያልን እምነት አያስፈልግም እያልን ነው? አይደለም፣ በፍጹም እምነት ለድህነት የግድ ያስፈልጋል። በታላቁ ጥቅስ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እምነት እንደሚያድን ሲናገር ግን ጥምቀትን ባገለለ መልኩ በፍጹም አልተነገረም። ወንድማችን ሐዋርያት ሥራ ምዕራፍ 16 ላይ ያለውን ጳውሎስና ሲላስ በታሰሩ ሰዓት የወህኒ ቤቱ ጠባቂ አንዳች ተአምር ተፈጥሮ እንደምታውቁት በእነ ጳውሎስ ፊት ተንበርክኮ ወንድሞች ሆይ እድን ዘንድ ምን ላድርግ ብሎ የጠየቃቸውን ክፍል አንስቶልን ነበር። እመን አንተና ቤተሰቦችህ ትድናላችሁ አሉት። ምን በል? እመን አንተና ቤተሰቦችህ ትድናላችሁ። እመን የተባለው ለምን? አስቀድሞ ገና የእግዚአብሔር ቃል አልተማረም፣ አላመነም። ስለዚህ መጀመሪያ የሚጠየቀው እምነት ነው። ጥምቀት የሚመጣው ቀጥሎ ነው። አንድ አዋቂ ሰው ሲመጣ የሆነ ሰው አንድ ሰው ከሌላ ቤተ እምነት ሲመጣ አስቀድመን እናስተምራለን፣ እናሳምኗለን፣ ከዛ በኋላ እናጠምቀዋለን። ስለዚህም ነው እዛው ጋር ቀጠል ላደርጋችሁ ማለት ነው። እመን ከተባለ በኋላ ዝቅ ብሎ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው ካለ በኋላ ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። እዛው የወህኒ ቤቱን ጠባቂ ማለት ነው። ስለዚህ እምነት ያስፈልጋል። ጥምቀትም እንደዚሁ። ከጥምቀት ጋር በተያያዘ ተጨማሪ መጽሐፍ ቅዱስ ጥቅስ ልስጣችሁ። እንግዲህ መጽሐፍ ቅዱስ ምን ያህል ስለ ጥምቀት እንደሚናገር በሐዋርያት ሥራ ምዕራፍ 2 የመጀመሪያው የቤተ ክርስቲያን ስብከት ማለት ነው። ጴጥሮስ ተነስቶ ሰበከና በስብከቱ ብዙዎች ልባቸው ተነካ። አይሁዳውያን ልባቸው ተነካና እንግዲህ ወንድሞች ሆይ ምን እናድርግ አሉ። የወህኒ ቤቱ ጠባቂም እንግዲህ ጌቶች ሆይ ምን ላድርግ ነበር አላቸው፣ እንዳትረሱ። እሱን እመን ተባለ። ምክንያቱም ገና የእግዚአብሔርን ቃል ሰምቷል። እንዲያሰው ተአምር ብቻ ነው ያለው። የእግዚአብሔርን ቃል ሰምቷል አልሰማም። ስለዛ እመን ተባለ። እምነት ይቀድማል። እነዚህ ሰዎች ግን ኦልሬዲ የእግዚአብሔርን ቃል ሰሙና ልባቸው ተነካ ይላል። ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ። ከዚያም ወንድሞች ሆይ ምን እናድርግ አሉ። የእግዚአብሔርን ቃል ሰምተው ልባቸው ተነካ ማለት አምኗል አላመኑ? ላመነ ሰው አሁን እመን አይባልም። ታዲያ ምንድን ነው የሚለው? እስቲ እንየው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም መልሶ እንዲህ አላቸው፣ ልባችሁ ተነክቷል፣ አምናችኋል። ስለዚህም ኮንግራትስ ይበቃችኋል፣ ጸድቃችኋል፣ በሉ በእምነቱ ጸድቃችኋል፣ ሂዱ ይላል አይልም? የሚለው ምንድን ነው? ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። በጣም የሚያስደንቀን ነገር የጳውሎስ ነገር ነው። አሁን ጴጥሮስን የጠቀስኩላችሁ ጳውሎስ ወደ ክርስትና ሲመጣ ማለት ነው። ጳውሎስ ወደ ክርስትና ሲመጣ ከኃጢአቱ በጥምቀት ታጥቦ ነው። ኧረ ተው እባክህ፣ ይህንን ከገድል ከተአምር ወይ ከአንድ የኦርቶዶክስ መጽሐፍ አግኝተው ነው የሚል ሰው ሊኖር ይችላል። አይደለም። እዚሁ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ አስቀድሞ ጌታችንን ቀጥታ አግኝቶታል። እንደምታውቁት ክርስቶስ ከላይ ተገለጠለት። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። ጳውሎስ መልሶ ጌታ ሆይ ብሎ ጠርቶታል። እንዲህ ሁሉ ከተፈጠረ በኋላ ጳውሎስን ወደ ከተማው ግባ አለው። በደማስቆ አግኝቶት ማለት ነው። ወደ ሐናንያ ሄደ። ጳውሎስ ሐናንያ ጋር ሄደ። ለመጀመሪያ ጊዜ ጳውሎስ ወደ ክርስትና ሲመጣ ማለት ነው። እንግዲህ የሐዲስ ኪዳን ከግማሽ በላይ የሚሆነውን እሱን ይጻፋል። ሐናንያ ጋር ሄደ። ሐናንያ ነገረው። ምን አለው? ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንግዲህ ለምን ትዘገያለህ? በል ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። መጽሐፍ ቅዱሳችን እዚህ ላይ
ክሪስታል ክሊር ነው ማለት በጣም ግልጽ ነው። ሰዎች ወንድሞቻችን እየካዱ ያሉት ይህንን ግልጽ የሆነ የመጽሐፍ ቅዱስ ትምህርት ነው። ወንድሞቼ ጥምቀት ያድናል ተዋክሊ ቃል በቃል ግን ጥምቀት ያድናል የሚል ግን የለም። አለ ማስረጃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ አሁን ምሳሌ ሆኖ ያድነናል ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው። ጥምቀት አሁን ያድናችኋል። ጥምቀት ያድናል የሚል ቃል በቃል አለ። የተካደው ይህ ነው። ቃል በቃል መጽሐፍ ቅዱስ ላይ የተቀመጠው የእግዚአብሔር ቃል ሲካድ እናየዋለን። ጥምቀት ያድናል የሚል ቃል አለ። ይህንን ነገር ግን ሐዋርያቱ ይሄ ያስተማሩት እንደው ከራሳቸው አፍልቀው ይሆን የምር ከጌታቸው ተቀብለውታል? የስ ከጌታቸው ከኢየሱስ ክርስቶስ ተቀብለዋል። ጌታ ጥምቀት እንደሚያድን አስተምሯል። አዎ ማስረጃ አለ። የስ ማርቆስ ምዕራፍ 16 ከቁጥር 15 ጀምሮ እንዲህ ይላል። ምን ይላል? እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ስበኩ ከተሰበከ በኋላ ያመነ ይላል። ስብከቱን ሰምቶ የሚያምን የተጠመቀም ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀም። ያላመነ ግን ይፈረድበታል አለ። አንድ ሰው ወንጌልን ሰምቶ አላምንም ካለ ይጠመቃል? ስለማይጠመቅ ያላመነ የሚለው ቃል ብቻ ይጠቀማል። ያላመነ ግን ይፈረድበታል። ለመዳን ግን ማመን መጠመቅ የግድ እንደሆነ ጌታ አስተምሯል፣ ጴጥሮስ አስተምሯል፣ ጳውሎስ አስተምሯል፣ መጽሐፍ ቅዱስ አስተምሯል። መጽሐፍ ቅዱስ አማኞች እንቀበሏለን። ሰባት ደቂቃ ሰባት እሺ ተጀመረ። እግዚአብሔር ይመስገን በጣም ደስተኛ ነኝ። እኛ ቀደም ሰው ሳይጠመቅ ሌሎች ጥፋቶችን ያስፈልጋሉ ነገሮቹ ሳያደርግ ቀጥታ ወደ እግዚአብሔር መንግስት እንደሚገባ መጽሐፍ ጠቅሰን አሳይተናል። ለምሳሌ አኬ ብዙ ነገሮችን እያነሳ እንትን እያለ ሲያል በጌታ ቀኝ የተሰቀለውን ወንበዴ እንዳልጠቀስኩት እንዳላነሳሁት አድርጎ አልፎታል። ጭራሽ እንዳልተፈጠረ አድርጎ ማለት ነው። እና ትንሽ ቅራስ አስገኘነሱ በኋላ ያነሳዋል ብዬ ተስፋ አንደኛው። ሁለተኛ ነገር ደግሞ እኛ በዚህ በኩል ይሄንንም ጨምሮ ሌሎችን በጣም ብዙ ልናነሳላችሁ የምንችላቸው ጥቅሶች አሉ። ስናነሳ እሱም ደግሞ ጥምቀት ያድናል የሚሉ ጥቅሶችን አንስተዋል። አሁን እኛና አኬ ሳንሆን መጽሐፉን እርስ በርሱ እየተጋጨ ያለው ምክንያቱም እኛም ሀሳብ ሳይሆን ጥቅስ ነው ያነሳነው፣ እሱም ጥቅስ ነው ያነሳው። መጽሐፉ ይጋጫል ለማለት አይደለም። ይሄን መጽሐፍ ፈጽሞ ስለዚህ ያተረጓጎም ችግር አለ ማለት ነው። እኛ ማስረጃ አቀበላል፣ እሱም ማስረጃ አቀበላል። ስለዚህ ያተረጓጎም ችግራችን ላይ ነው ማውራት ያለብን እንጂ እሱ ብቻ ማስረጃ አቅርቦ እኛ ያላቀረብን ወይም ደግሞ እኛ ብቻ አቅርበን ደግሞ የእሱ ዜሮ ነው እያለ እንዳልሆነ የጌታችን የኢየሱስ ክርስቶስን የተባረከ ይሁን። መንፈስ ቅዱስ በዚህ አለ፣ ኢየሱስን ያከብረዋል። በክርስቶስ ሰው ከክርስቶስ ጋር አንድ ካልሆነ አይድንም ሲል ነበር ወንድማችን። በእርግጥ እኔ ብዙም ማፈርሰው ነገር አላገኘሁም፣ ግን ዝም ብዬ አንድ ምንሆነው አለና ከክርስቶስ ጋር አንድ ስንሆን ነው ምንድን ነው አለ። ከክርስቶስ ጋር አንድ ምንሆነው ደግሞ በውሃ ጥምቀት ነው አለ። ችግሩ እዚህ ጋር ነው። መጽሐፍ ቅዱስ ላይ ጥምቀት የሚለውን ሁሉ ውሃ አድርጎ ማለት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ላንብብላችሁ። አንደኛ ቆሮንቶስ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ ውሃ አይደለም የሚለው በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ክብር ለኢየሱስ። ሁላችንም አንድ መንፈስ ጠጥተናል፣ ውሃ ጠጥተናል፣ አንድ መንፈስ ጠጥተናል። ስለዚህ በመንፈስ ቅዱስ ነው የኢየሱስ ክርስቶስ አካል ውስጥ የተጨመርነው ማለት ነው። መጀመሪያ ሰው ማመን አለበት ሲል ሰምታችኋል ለመጠመቅ። ታዲያ ሰው የሚያምነው ለመዳን ከሆነ ሲጠመቅ ሌላ የሚጨመርለት መዳን አለ እንዴ? የለም። መዳን ብቻ በቂ ነው። የኃጢአት ስርየት ጳውሎስን ጠቅሶ ወንድማችን ስሙን እየጠራ ተጠመቅ ከኃጢአት ታጠብ የሚለውን ጠቀሰ። ውሃ አይደለም ከኃጢአት ያጠበው የጠራው ስሙ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 መልስ አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 እንደዚህ ይላል፣ በእርሱም የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በስሙ የኃጢአቱን ስርየት በውሃ መጠመቁ አይደለም፣ ስሙን እየጠራ መጠመቁ። ስሙ ነው ከኃጢአት ያነሳው። ምን የሚለው ስም? ኢየሱስ የሚለው ስም፣ መድኃኒት
የሚለው ስም። ክብር ለዚህ ስም ይሁን። ደስ የሚል ስም። ጴጥሮስን ጠቅሷል። ጴጥሮስን እየጠቀሰ ነበር። እዛ ቦታ ላይ የኖህን ታሪክ ያነሳል። ልብ አድርጉ። ኖህ በመርከብ ከውሃው ዳነ ወይስ ውሃው ከመርከብ አዳነ? በመርከብ ከውሃው ዳነ። ምሳሌ ሆኖ ያድነናል ነው የሚለው እዚህ ጋር። ምሳሌ ሆኖ ያድነናል። ይህም ደግሞ የበጎ ህሊና ልመና። ይሄ ሁሉ ደቂቃ ላይ ይሄም የበጎ ህሊና ልመና ነው። ይህም ደግሞ በክርስቶስ ትንሣኤ ነው ይላል። አንድ ጥያቄ፣ ይሄን ታሪክ ሁላችሁ ታውቁታላችሁ። በጣም ረጋ ብዬ ልናገር ስለ ኖህ። ኖህ ከጥፋት ውሃ ዳነ ወይስ ውሃው አዳነ? መልሱልኝ። ከጥፋት ውሃ በመርከብ ውስጥ ገብቶ ዳነ ወይስ ውሃ ዳነ? ኖህ መርከብ ውስጥ ገብቶ ከጥፋት ውሃ ዳነ ወይስ ውሃው አዳነ? ይኸውላችሁ እንግዲህ በኖህ መርከብ ውስጥ ገብቶ ኢየሱስ አዳነ ማለት መርከብ ውስጥ ገብቶ ኖህ እና ቤተሰብ እነዚህ ሰዎች ከዚህ በኋላ ይጠጣሉ፣ ይሰክራሉ፣ ይዘሙት እንደኛ ማለት ነው ብሎ አይጠብቅም። ለምን? ከዛ ዓለም በጥምቀት መስክረው ስለዳኑ ማለት ነው። ሌላው ደግሞ ብዙ ደቂቃ በጣም እንትን እንዳለ የሚታወቀው አንድ ጭምር በጣም ጥሩ አጋጣሚ ስለሆነ ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 ያለው ክፍል ቅድም መዳን የሚለውን ነገር አኬ ሲሰራው ቀጥታ ጥምቀት ላይ ሰፍቶታል። በቃ ጥምቀት የሚባል ነገር ውስጥ ሙሉ ከቶታል። መዳን ወደ እግዚአብሔር ክብር መመለስ ከእግዚአብሔር ጋር መታረቅ የሚለውን ሀሳብ ጥምቀት ጋር ቀጥታ ወስዶ ለጥፎታል። ወንድማችን ኦኬ መጀመር እንችላለን። ቀደም ሲል በመግቢያችን ላይ ወንድማችን ሱቢ መግቢያውን ለማቅረብ ልክ ሲጀምር የመጽሐፍ ቅዱስን ቃል የሚያጣምም መንፈስ ሁሉ የታሰረ ይሁን ብሎ ነበርና አዊሽ ባሰረው በዛ ሳይድ እየተነሳ ያለውን አደገኛ የሆነ የተጣበበ ነገር ባሰረ ተሩ መለስ እንበልና ግን አንዳንድ ሀሳቦችን እናንሳ። ወንድሞቻችን ሱቢ እንዳለውም እንግዲህ የማፈርሰው ነገር አላገኘውም ብሏል። እኔ ደግሞ ላፈርስ የምችልበትን አቅም አላገኘውም እንዳለን የተረዳሁት። ምክንያቱም የተነሱት የመጽሐፍ ቅዱስ ክፍሎች ጠቅላላ በግልጽ ቀጥታ ጥምቀት ያድናል፣ ጥምቀት ለኃጢአት ስርየት ነው ምናምን ናቸው። እነዚህ መቃወም ማለት ቀጥታ መጽሐፍ ቅዱስን መቃወም ነው። ምናልባት እሱ ባለ ወንድም ማን ነው ቀኝ የተሰቀለ ወንበዴ በሰዓቱ ክርስቶስ ከሙታን ተነስቷል። ቤተክርስቲያን በውልደት ደረጃ ተመስርታለች። ጥምቀትን ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ የተሰጠው ከትንሣኤ በኋላ ነው ወይስ በፊት? ከትንሣኤ በኋላ። ጥምቀት በሌለበት ሁኔታ ለምን ሳይጠመቅ ብሎ እንደመጠየቅ ነው። ይህ ስህተት ነው። ሲቀጥል ሰው ለመዳን መንፈስ ቅዱስ ነበር የላከው ወደ ሐናንያ። እስቲ ምንድነው የላከው? ልታደርገው የሚገባህን ይነግሩሃል ብሎ ነበር የላከው። አይደለም። በሰማይ ያለን ትልቅ ተስፋ ከጌታ ጋር ለዘላለም መኖር ነው። መጽሐፍ ቅዱስ የሚያስተምረው ከኢየሱስ ጋር ከመሆን በላይ በሰማይ ከጌታችን ከኢየሱስ ጋር አብሮ ከመኖር በላይ የክርስቲያን ተስፋ ትልቅ ፍጻሜ የለም። ስለዚህ ይሄ ሰውዬ በክርስቶስ ኢየሱስ ሲያምን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። የዳነ ሰው መጨረሻው ከጌታ ጋር በገነት መኖር ነው። ከጌታ ጋር በገነት መኖር ነው። ስለዚህ እንዲህ ያለ ዕድል የተሰጠውን ሰውዬ በጌታ ቀጥተኛ ተስፋ የተሰጠውን ሰውዬ ወንድማችን መምህራችን ተሳስቶ እንደሚለው ይሄ ሰውዬ አልዳነም የሚል መደምደሚያ ሰጥቶናል እና ይሄ በእውነት እግዚአብሔር ይርዳውና ንስሐ ይግባበት የሚል እንሰጣለሁ ማለት ነው። እሺ እግዚአብሔር የተመሰገነ ይሁን። ሁላችንም በሰማያት እንድንገናኝ ነው መሻታችን። ጌታ ኢየሱስ ሲመጣ አብረን እንድንሄድ አብረን እንድንኖር መጽሐፍ ቅዱስ ላይ የተጻፈው እውነት ይሄ ስለሆነ እና
እኛ አንድ ነገር እንድታምኑ የምንፈልገው የውሃ ጥምቀትን እናምናለን፣ በዚህ እንቀበላለን፣ እናጠምቃለን። ሳቃችሁ አያምልጣችሁ ፕሊዝ። የውሃ ጥምቀት አያድንም እንላለን፣ ግን ደግሞ ያመነ ሰው መጠመቅ ይህን ሳሰሙን ይሰራል እና ያመነ ሰው ግን ይጠመቃል። ያመነ እምነት ይቀድማል፣ እምነት ያድናል። ያመነ ሰውዬ ደግሞ አክት ያደርጋል፣ ይጠመቃል፣ ለጌታ ትእዛዝ ይገዛል። እምነት ብቻ የሚል ጥቅስ አላቀረባችሁም ሲል ነበር እና በእምነት እንደሚዳን በኢየሱስ ክርስቶስ የሚያምን በእግዚአብሔር ሀለወተ እግዚአብሔር በስላሴ የሚያምን እንደሚድን መጽሐፍ ቅዱስ ሁሉ ኢንታየር ባይብል እንዳለ አሳይተናል። ይሄ ምን አይነት ጥያቄ መሰረት? ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ማን ነው ብላችሁ አብይ ብቻ ማለት አይጠበቅባችሁ። ኦልሬዲ አብይ ብቻ እንደሆነ ይታወቃል ጠቅላይ ሚኒስትሩ። እምነት ካለ እምነት ብቻ የሚል ቃል መጥቀስ አይጠበቅብንም። እምነት እንደሚያድን መጽሐፍ ቅዱስ ተናግሯልና ወደዚህ እውነት እንድንመለስ እንድንታደስ መጽሐፍ ቅዱስ በየቤታችን እንድናነብ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድንገዛ ኃጢአት ሁሉ እንድንለይ እኔ እመክራችኋለሁ። ተባረኩ። እና እንወዳችኋለን። በጥላቻ ሁሉም ነገር ያባራል። ሁላችሁም በጣም በቀላሉ ያባራል። እሺ ደስ ይላል። እሺ ሰዓታችሁ አሁን ነው ያለቀው። መጀመር እንችላለን። እንግዲህ እየተሰጠን ያለው 3 ደቂቃ ነው። እውነቱን ለመናገር አጭር ደቂቃ ነው፣ ግን ወንድሞቻችን 3 ደቂቃ የሚናገሩትን ነገር ያገኙ አይመስለኝም ከታላቅ ይቅርታ ጋር እና ለእኔ ይጨመርልኝ። እሺ እንግዲህ ዛሬ እንዳየን ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለው ማለት አሻሚም አይደለም። በቃ ግልጽ የሆነውን የቤተ ክርስቲያን ትምህርት የመጽሐፍ ቅዱስ ትምህርት አይተናል። ጥምቀት የስ ለኃጢአት ስርየት ለድህነት ነው። እምነት ግን አያድንም ያላለ እምነት የስ ለድህነት ነው። አሁን ወንድሜ ሱቢ አንስቶ ነበር። ምን አለ? አብይ የዚች ሀገር ጠቅላይ ሚኒስተር ነው ለማለት የእሱን ጠቅላይ ሚኒስተርነት ለመናገር አብይ ብቻ ማለት አይጠበቅብኝም ብሏል። ያው አብይ ብቻውን እንደሆነ ስለሚታወቅ አለ። አዎ አብይ ብቻውን እንደሆነ ይታወቃል። እምነት ግን ብቻውን እንደሆነ አይታወቅም። እናንተ ናችሁ የምታውቁት እሱ። ለዛ ነው እምነት ብቻ የሚል አምጥ ያለው። ምክንያቱም መጽሐፍ ቅዱሳችን በእምነት ድህነት እንደሚገኝ ሁሉ በጥምቀትም የኃጢአት ስርየት እንደሚገኝ በግልጽ ቃል በቃል ከነገረን አሜን ብሎ መቀበል ነው። እኔ እሱ ቢሆን እዚህ ጋር አንድ የተናገረው ደስ በጣም የምወደው አንድ ተስፋ አለኝ። እኔ ከዚህ በፊትም ስንገናኝ ነገራችሁ ነበር። እኔ ትልቁ ተስፋችን ጌታችንን መጠበቅ፣ ከጌታችን ጋር መኖር። ልክ በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ተመልሼ እመጣለሁ ከዚያም እወስዳችኋለሁ ብሎናል ጌታ ኢየሱስ። እና ይሄ ትልቁ ተስፋችን ነው። እና እሱ ይሄንን ነገር አነሳውና ያው እንድንሄድ ነው ምናምን አለ። ደስ ይላል፣ ግን እሱ ትሄዳለህ ወይ ነው። ምክንያቱም ለምን መሰለ? ከጌታ ጋር ለመሄድ የጌታን ትምህርት መቀበል ያስፈልጋል። ጌታችንና መድኃኒታችን ኢየሱስ መጥቶ የሚወስደው በትምህርቱ ያመኑትን ቃሉን የተቀበሉትን ጌታ ያመነ የተጠመቀ ይድናል እያለ አንተ ግን አይ ጥምቀት ለድነት አይደለም ካልክ ይጥሉህ ነው የሚሄደው። ጌታችን ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ቃል በቃል ከውሃ እያለ እየተናገረ የለም ጥምቀት ለዳግም ልደት አያስፈልግም ካልክ ከጌታ ጋር ትቆራረጣለህ። አዴ በቀኝ የተሰቀለውን ሰው አንስቶ ጭራሽ አልዳንም ብሏል ብሎናል። በቀኝ የተሰቀለው ሰው አልዳንም አላለም። ቅዳሴያችን ላይ ጭራሽ ምንድነው በቀኝ የተሰቀለውን ወንበዴ እንደማርከው እኛንም ማረን እያለን የምንጸልይ ድንቅ ህዝብ ነን። ድንቅ የእግዚአብሔር ህዝብ ነን። በነገራችን ላይ የሚያስደንቅ ህዝብ ነው። ይህ ህዝብ እያልን ያለነው ምንድነው? አዎ ድኗል፣ ግን ሲድን ኤክሰፕሽናል በሆነ መንገድ ነው። ይህ ሰው መንፈስ ቅዱስ ሳይወርድ በፊት ነው ይዳነው። ይህ ሰው የሥላሴ ትምህርት እንኳን ሳይማር በፊት ነው ይዳነው። ጌታ እርሱ ባወቀ ይህንን ሰው አዳነው። ጥምቀትም ከመሰጠቱ በፊት ስለሆነ ማለት ነው። ይህንን ኤክሰፕሽናል የሆነ ነገር ይዘህ ግን የሆነ ሰው የሥላሴ ትምህርትን ባይማር ይድናል ወደ ማለት ሊያንደረድርህ ይችላል። መንፈስ ቅዱስ ባይወርድም ሰው መዳን ይችላል ወደሚል የመንፈስ ቅዱስ ክህደት ውስጥ ሊወረውርህ ይችላል። ስለዚህ ከዛ አንጻር ነው አንዳችም ያነሱት ነገር የለም። እውነቱን ለመናገር ብቻዬን እንዳስተማርኩት ነው። ደስ ይላል በእውነት እኔ ቢያንስ መሳቃቸውን እናደንቃለን እና እግዚአብሔር ይመስገን። እና ቆይ ጋይስ አንድ ስለዚህ የምንለው ነገር ከዚህ የስተት ትምህርታችሁ ብትመለሱ አዕማደ ምስጢራት ላይ ነውና የካዳችሁት የኦርቶዶክስን ቋሚ ትምህርት ክዳችኋል ነው። እግዚአብሔር ያክብርልኝ። እሺ ሁላችሁም ቁጭ ባላችሁ ወደ ጸሎት
የሰራዊት ጌታ ጌታችን ኢየሱስ ክርስቶስ ሆይ ስለረዳህን እናመሰግናለን። አቤቱ አምላካችን ለሰው ታደርግልን ዘንድ አቤቱ መጨረሻችን ሁላችንም ታሳምረልን ዘንድ እንለምንሃለን። የጠፉትን ወደ መንጋ ሁሉ ትመልስልን ዘንድ ያንተ መልካም ፈቃድ ይሁንልን። አለማወቅ በስህተት የወጡትን ወንድሞቻችንን ሁሉ ታስብልን ዘንድ የጠፉትን ሁሉ አቤቱ ወደ መርከቢቷ ውስጥ ይዘን ዘንድ ያንተ መልካም ፈቃድ ይሁንልን። እንበላ ወደ ዘበሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ሰላም ይልሻል፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ዘንድ ክብርና ምስጋና አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ። ስሙኝ አንዴ። ዛሬ የተማማሩ የድህነት ትምህርት አይደል? ማታ ማታ ትምህርት እንዳለን ታውቃላችሁ። አጋጣሚ ሆኖ ደግሞ ዛሬ ከኔ ጋር ነው ትምህርታችን የሚሆነው እና ትምህርታችንም የድህነት ትምህርት ነበር። አጋጣሚ ኑ ስለ እምነት፣ ስለ ጥምቀት፣ ስለ ቁርባንና ስለ መልካም ስራ በቀል ያለ ነገር የምንማማር ይሆናል። ማታ ላይ ማናችሁም አትገኙ እንዳታረፉ። ግን 11 ሰዓት ላይ ድረሱ። አቡ እንዴት ነበረ? ብዙ ሰው የተከታተለ ሰው እንዳንተ ጋር ነው እንዴ? እሺ እሺ። እንዴት ናችሁ? ሁላችሁም ሰላም ሰላም ብያለሁ። ዛሬ ቆንጆ የውይይት ነበረ። እግዚአብሔር በረዳን መጠን ብዙዎችን ይመልሳል ብለን እናስብ። እዚህ አካባቢ እንቅስቃሴ ወጣ ላይ ያለውን የታሪሱ እንቅስቃሴ በደንብ ርካሽ ያስባልና ይህን እየተደረገ ያለው ውይይት ደግሞ እዚህ ራሱ እየመጡ የሚከታተሉ በጣም ብዙ ናቸው። አካል እዚህ ብቻ ግን አይደለም። በዚህ ሚዲያ አማካኝነት በወንጌል አማካኝነት እዚህ ሀገር ያሉ በጣም ብዙዎች በጣም መረጃዎች እየደረሱ ከየቸርቾቹ ከቤተክርስቲያናችን ትልልቅ ሰዎች ሳይቀር እየተከታተሉ ነውና በእርግጠኝነት እግዚአብሔር አምላክ ልባቸውን የሚነካ ወደ እግዚአብሔር የሚመልሳቸው ሰው እንደሚኖሩ በጣም እርግጠኛ ነን። ይህንንም ለምትከታተሉ ሰዎች ካላችሁ እግዚአብሔርን ቃል እውነት ለመቀበል ልባችሁ እንድትሆኑት የክርስቶስ ኢየሱስን ካልተቀበላችሁት ከክርስቶስ ጋር ነገር ላይ ልትኖሩ አትችሉም እንዳለው ማለት ነው። ስለዚህ ከክርስቶስ ጋር ለመኖር የክርስቶስን መቀበል አለባችሁ። ስለዚህ ልባችን ልታደርጉት አይገባም። አንዳችን እምነት ማድረግ አለብን። እዚህችው ስብከት ጀመርኩ እኮ እኔ ራሱ አጠር ላድርገው እንጂ እና ልባችሁን አታደንድኑት። የእግዚአብሔርን ቃል ተቀብላችሁት ወደ ቀደመ እውነተኛ ብቸኛ የጌታ ቤተክርስቲያን ወደ ቅድስት ኦርቶዶክስ ተዋሕዶ እንድትመለሱ ወንድማዊም ክርስቲያናዊም ቤተክርስቲያናዊም ጥሪያችን ነው። እግዚአብሔር አምላክ ወደ እውነት ያምጣት። አዎ ይህንን ሚዲያ ማለት ነው አውደ ወንጌል ሚዲያ አሁን እስክንመለስ ድረስ ይቀጥላል። ስለዚህ አውደ ወንጌል ሚዲያን ፎሎ አድርጉት። የገባችሁ እዚሁ ላይ ተሳተፉ። ቴሌግራም አለ አይደል? እንትን ባዮ ላይ ያለ ሊንኩ ባዮ ላይ ካለ አስቀምጠው። አውደ ወንጌል ኦኬ። ቴሌግራም ላይ አውደ ወንጌል ካላችሁ ግሩፑን ታገኙታላችሁ። እሱ ደግሞ ያው ሁሌም በቋሚነት ያለ የቴሌግራም ግሩፕ ነው። እኛም እንደ እግዚአብሔር መልካም ፍቃድ ቢያንስ በሳምንት አንድ እየገባን የምንማማርበት ሚንስ እየተነጋገርን ስለሆነ እንደዛ ይኖራል። ዛሬ ከሰዓትም ደግሞ ከሰዓት ከ10 ከ11 ሰዓት ጀምሮ
ትምህርት አለ። ስለዚህ እሱንም የምታገኙት በዚሁ ስለሆነ ሁላችሁም ይህንን አካውንት ፎሎ አድርጉት። ሰላም ክርስቶስ ይብዛላችሁ። ሁላችሁንም እዚህ ውስጥ ያላችሁ ያሬዶ ሰላም ብያለሁ። ኤቢ ሰላም ብያለሁ። እግዚአብሔር ይመስገን። አብዬ ቃሎት ያሰማችሁ በጣም ድንቅ ጊዜ ነበረ። እግዚአብሔር ይስጥልን። ስላስተማራችሁ እናመሰግናለን። መዝሙረ እንዴት አለ? እንኳን ደህና መጣ። እግዚአብሔር ይመስገን። ሰላም አሜን። እግዚአብሔር ይመስገን። እንቅስቃሴውን እንዴት አያችሁት? በጣም እንደ ሸጋ ነው። ይሄን ቅልፋተን ቁጭ ብለን እየተማርን ነው። እኔ ጋር ነጋ ሳልተኛ እና በጣም ድንቅ ነው። ቃሎት ያሰማልን። ወንድሞቻችንም ወደ ቤታቸው ይመልስልን። አሜን አሜን። እጅግ በጣም ብዙ ወጣቶች ነው ያሉት። አንድ ክላስ ውስጥ ይዘን ነው ከዚህ ቅጽረ ቤተክርስቲያን ፊት ለፊት የቤተክርስቲያን ትምህርት ቤት አለና አዳራሽ ነገር እዛ ውስጥ ነው እየተደረገ ያለው። በነገራችን ላይ አንድ ቤተ እምነት ታድሳውያን ብቻ አይደሉም። ሰላም ነው አለ ኦንጂሰሶች አሉ፣ ሙስሊሞችም አሉ። እነሱ በግል ነው እንትን እያሉ ያሉት፣ ግን ኦፊሻል በደንብ ከዚች ተገንጥለው የወጡ ነው አሁን ካለንበት ቤተክርስቲያን የወጡ ናቸው እነዚህ ነገራችን ላይና ለዛ ነው እነሱ ለመመለስ ነው ጥሪ አድርገንላቸው መጥተው እንትን እያሉ ያሉት። ሁለት ህብረት ነው ያለው እንደ ከተማ የታድሶ ራሱ ሁለት ናቸው። ቃለ ዓዋዲና ማህበረ አህው ይባላሉ። የትምህርት ልዩነት አላቸው ሁለቱ፣ ስርዓትም ልዩነት አላቸው። አሁን እነዚህ ወክለው የመጡት የማህበረ አህውን ነው። ቃለ ዓዋዲዎቹ ደግሞ ምናልባት በግል ነው እንትን እያሉ ያሉትና ያው እንግዲህ ነፍሳትን ለማትረፍ ነው። በላይፍ ደግሞ ብዙ ያልመጡ አሉ። ከዛ አንፃር ውጤት ይኖረዋል ብለን እናስባለን። በጣም ባይዘው ይሄ ነገር በየቀስ እያለ በየአካባቢው በየክፍለ ሀገሩ በየከተማዎቹ ማደግ አለበት ብዬ አምናለሁ እና በጣም ጥሩ ጅማሬ ነው። እግዚአብሔር ያስፈጽማችሁ እና አኬንም እና አቡንም ሁሉንም አንተንም እግዚአብሔር በጣም እግዚአብሔር ጸጋችሁን ያብዛላችሁ። ወይ ጠፉትን ወንድሞቻችን ይመልስልን። ትልቅ አገልግሎት ነው እና ይህን አገልግሎት ሁላችንም በጸሎት መደገፍ፣ በሁሉ ነገር ማሰብ መደገፍ አለብን እና በርቱልን ለማለት ነው። አሜን አሜን አሜን። እግዚአብሔር ያክብርልን። እሺ ሰዓት ያው ቅዳሴ ሰዓት እየደረሰ ስለሆነ በቃ እንገናኛለን። እሺ ኤቢ ወንድማችን እንኳን ደህና መጣ። እንዴት አለ? እንዴት አያችሁት? ውይይቱ አሪፍ ነበር አይደል? አክቹአሊ ምንም እውነት ለመናገር እኔ እውቀቱ ያክል ያላቸው አይመስለኝም ልጆቹ። ግን ከነሱ በላይ በላይቭ ደግሞ የሚከታተሉ ልጆች አሉ። ኦኬ እንደዚህ የመጀመሪያ ጊዜ ሲወያዩ አይተው ምናምን እንትን ያሉ ልጆች አሉና ጥሩ ነው ለነሱ ቢያንስ በሚዲያ መተላለፉ ምናምንም እነሱ ይጠቀሙበታል ብለን እናስባለን እና ጥሩ ነው። እግዚአብሔር ይመስገን። እስካሁን ነገረ ድህነት ነው ዛሬ ያየነው። ትናንት ነገረ ቤተክርስቲያን ነበረ። በጣም አሪፍ ርዕሶች ናቸው። ወደ አይ ቲንክ ሀሳባቸው የነበረው ገድላት ድርሳናት ምናምን ለማንሳት ነበር መሰለኝ፣ ተሸፈባቸው። በነገረ ድህነት ደግሞ ቤተክርስቲያናችን ታውቃላችሁ የማይነቃነቅ መሰረት ላይ ነው የቆመችውና ምንም ሊነኩት አይችሉም። በቃ እምነት ያድናል የሚል ጥቅስ 30 ቢጠቅሱ እኛ የምናምነውን ሊጠቅሱልን ይችላሉ እንጂ ጥምቀት ለድህነት አይደለም የሚል ለናሙና ሊያመጡ እንደማይችሉ ምናምን ጥሩ ማሳያ ነበረ። እግዚአብሔር የተመሰገነ ይሁንና ይቀጥል። እንደ ይሄ ነገር እንዴት ነው? የመሬቱ ላይ እንስራ እንዴ? ከላይ የመሬት ላይ ብንሰራ ምን ይመስላችኋል? ሞር ኢፌክቲቭ ነው። አዎ ይሄ ይሻላል ተብሏል። በቃ ጥሩ ሀሳብ ነው። እናመሰግናለን። እሺ ከሰዓት 11 ሰዓት ትምህርት አለ። ያው ወንድማችን አኬ 11 ሰዓት እንትን በሉ። ሌላው እንግዲህ ይህንን አካውንት ፎሎ አድርጉ።
አሁን ይሄ ሚዲያ በጋራ በመሆን ነው ይሄን እንደዚህ አይነት ውይይቶች እንዲኖሩ እያዘጋጀን ያለ ነው። በጋራ እየተባበርን ነውና ቀጣይም በደንብ እንዲህ አይነት ውይይቶች እንዲቀጥሉ ፎሎ አድርጉ። ቀጥታ ነው የምናስተላልፍላችሁ። እንደ እግዚአብሔር ፍቃድ በየክፍለ ሀገሩ ቢቀጥል መልካም ነው የሚል አስተያየቶች አሉ። እንደ እግዚአብሔር ፍቃድ እንሄድበታለን። ቴሌግራም ላይ ነው ግን ዋናው አገልግሎት። አዎ ቴሌግራም ላይ ነው። በተለይ እዚህ ነው እዛ ነው አላወኩም። ቴሌግራም ላይ ነው ዋናው አገልግሎት። ያልተቀላቀላችሁ እዛ ሄዱ። በነገራችን ላይ ቴሌግራም ላይ ሰፊ የሆነ ቅበተ እምነት ይሰራል። በዚህ ከእስልምናውና ከፕሮቴስታንቱ ላይ በተለይ ሁለቱ ላይና አውደ ወንጌል ብላችሁ ሰርች አድርጉና ተቀላቀሉ። ሌላው ቅበተ እምነት መስራት ደግሞ እዛ ላይ መበርታት የምትፈልጉ ወንድሞች ስላሉ የተለያዩ እንትኖች አሉ፣ መጽሐፍቶች አሉ። በሶፍት ኮፒ በሚዲያችን ትምህርት ክፍል አማካኝነት ራሱን የቻለ ቅበተ እምነት ላይ የሚሰሩ ስላሉ በጋራ ማደግ የምትፈልጉ በውስጥ ማናገር ትችላላችሁ። ቴሌግራም ዩዘር ኔም ላስቀምጥላችሁ፣ ልንገራችሁ፣ ከስም መዝግቡት ወይም ደግሞ መጻፍ ከቻላችሁ ጻፉት። ቴሌግራም ዩዘር ኔም ካልመጣላችሁ ምናልባት በሰርች @ዲላ ዋይዲ ብላችሁ @ዲላ ዋይዲ ሰላም አሉ @ዲላ ዋይዲ ብላችሁ ሰርች አድርጉ፣ ይመጣላችኋል ማለት ነው። አሁን ቅዳሴ ሰዓት እየደረሰ ስለሆነ ቅዳሴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። ምናልባት ቤተክርስቲያኑን አሳየን የሚሉ ነገር እንትን ነበረ። ቀደም ትንሽ ላሳያችሁ እስኪ ቤተክርስቲያኑን ላሳያችሁ። እንደምታዩት ግሪን ኤሪያ ነው ያለንበት። እንትን እጅግ በጣም ሰፊ ነው። ግሪን ኤሪያ ነው። እሺ ከሌላ ቤተ እምነት ምናልባት ማለት ነው ጥርጣሬ ላይ ያሉ ጥያቄዎች ካሉባችሁ እዛው ቴሌግራም ላይ አስቀምጡልን፣ እንቀበላለን። የትኛውንም ምናልባት በሳምንት አንድ ቀን አላቸውና በዚህ በአውደ ወንጌል ተነጋግረናል። ጥያቄ ያለባችሁ ወይም ቤተሰብ ምናምን እንትን ያለ ይሄ ቤተክርስቲያኑ ይሄን ይመስላል። ቅዱስ ሚካኤል ቤተክርስቲያን ነው። ቅዱስ ሚካኤል ካቴድራል ከአዲስ አበባ 365 ኪሎ ሜትር ደቡብ ኢትዮጵያ ጌዲዮ ዞን ይባላል። ዲላ ከተማ ይባላል። እንግዲህ የሀገረ ስብከቱ ትልቁ ካቴድራል ይሄን ይመስላል ማለት ነው። አሁን ያለሁት በጀርባ በኩል ነው። ሰዓት ስለሌለ ነው፣ በፊት አሳያችኋለሁ ማለት ነው። እጅግ በጣም ያምራል። እንዲሁም በጣም ሰፊ ነው እንትኑ ማለት ነው። ቴሌግራሙን ተቀላቀሉ። እሺ ቴሌግራም ሰርች አድርጉት። በነገራችን ላይ 2 ነው የሚመጣላችሁ። አውደ ወንጌል ስትሉ ሀክ አድርገውብን አንድ ጊዜ አስመልሰነዋልና ከ43000 ሜምበር አለው። አንደኛው 8000 ሜምበር አለው። አሁን አክቲቭ ሆኖ አገልግሎት የሚሰጠው 43000 ነው እና ከሳምንት ትምህርቶች አሉ። በተለይ መሰረታዊ ትምህርት መማር የምትፈልጉ በየ3 ወሩ እናስመርቃለን፣ እያስተማርን በምዝገባ ማለት ነው። በነፃ ነው ትምህርቱ የሚሰጠው፣ ምንም አይነት ክፍያ የለውም። መታችሁ እንትን ማለት ትችላላችሁ። መጽሐፍ ቅዱስ ጥናት ቻሌንጅ የሚል ደግሞ አለው። የሚዲያው በትምህርት ክፍል የሚሰጥ አንዱ መርሃ ግብር ነው። መጽሐፍ ቅዱስ ንባብና ትርጓሜ በቀን 1 ምዕራፍ እያነበባችሁ ግሩፕ አለ፣ እዛ ላይ ሪከርድ ትለቃላችሁ። ለምሳሌ የሐዋርያት ሥራ ምዕራፍ 15 ነው ዛሬ የተነበበው። ዛሬ አንድ ሰው ምዕራፍ 15ን ያነባል። በቀጣዩ ቀን ምዕራፍ 16፣ 17 እያለ በቀን 1 ምዕራፍ ነው። ግን ንባብ ብቻ አይደለም። እናንተ ሪከርዱን ስታስቀምጡ እዛ ግሩፕ ላይ በየቀኑ ደግሞ የአባቶች ትርጓሜ ይቀመጣል ማለት ነው። አሁን መጽሐፍ ቅዱስ አዲስ ኪዳንን የማንበብ ቻሌንጅ ብለን ከማቴዎስ ወንጌል ጀምረን ሐዋርያት ሥራ እንገኛለን። መቀላቀል የምትፈልጉ በነፃ ነው፣ እሱ መቀላቀል ትችላላችሁ። እጅግ በጣም ብዙ መጽሐፍ ቅዱስ እያነበቡ የሚያቆሙ ሰዎች አሁን ላይ በርትተዋልና በጣም ፍሬያማ ነው የአገልግሎት። ሚዲያው ዘርፈ ብዙ አገልግሎት አለው። በመሬት ላይ ደግሞ ወርዶ ንስሐ አባት መያዝ የምትፈልጉ በክልልም አዲስ አበባም ያላችሁ ካህናትን የማገናኘት ስራ እንሰራለን። ከቅዱስ ሚስጥር መካፈል ዛሬ በደንብ እንሰራለን። ይበልጥና በሳምንት 1 ቀን ስላላቸው ተከታተሉ። ከቻላችሁ ዩዘር ኔም አለ የኔን፣ እኔም በግል ማግኘት የምትፈልጉ
እዛ ግቡ። ኦነር የሚለው ላይ በውስጥ አውሩኝ ወይም @ዲላ ዋይዲ ብላችሁ እንትን አድርጉት፣ ሰርች አድርጉ ማለት ነው። ዘርፈ ብዙ አገልግሎት ነው ያለው። እንዲህ ብዬ እንትን አልላችሁ። ምናልባት ሚዲያው በእቅድ ነው የሚመራው። የ10 ዓመት ስልታዊ እቅድ ይዞ ነው የሚንቀሳቀሰው። ብዙ አገልግሎቶች ይሰጣል። ወደ 9 የሚጠጉ ክፍላት አሉት። ይህም ማለት ያው የተለያዩ ክፍላት እንደ ሰንበት ትምህርት ቤት መዋቅር ማለት ነው። መዝሙር ክፍል፣ ትምህርት ክፍል፣ ቁጥጥር ክፍል ወዘተ